ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች ግንቦት 15 ቀን 2017 ዓ.ም አሁን ያደረሱንን ሰበር መረጃዎቻችንን ይዘን መተናል። አብራችሁን ቆዩ። አበይት ነጥቦቹን ላሰማችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ወደ አበይት ነጥቦቹ አመራሁኝ። ብፁዕ አቡነ አብርሃም ተነስተው ብፁዕ አቡነ ሳውሪዮስ የቤተ ክርስቲያኗ ዋና ስራ አስኪያጅ ሆነው ተሹመዋል። ሙሉ ዝርዝሩን ይዘናል። አሁን ፋኖ የሰራው አስደናቂ ጀብዱና አስገራሚ ኦፕሬሽን ተሰምቷል። ሰሙታላችሁ። ግንቦት 15 ቀን 2017 ዓ.ም አይቀጡ ቅጣት ሲቀጣ የዋለው የአገዛዙ ጦር ተበትኗል። ዝርዝር ይዘናል። የኢትዮጵያ ፌዴራል ፖሊስ በጤና ባለሙያዎች ላይ ሰበር መግለጫን ሰጥቷል። የአሜሪካ መንግስት ብልጽግናን አስጠነቀቀ። ዝርዝሩን ይዘናል። በችሎቱ የሞት ፍርድ የተፈረደባቸው እነማን ናቸው? ዝርዝሩን የምትሰሙት ይሆናል። የተወደዳችሁ ተመልካቾቻችን እነዚህንና ሌሎች መረጃዎችን አብራችሁን ስትቆዩ ተሰማላችሁ። ወደ ዝርዝሩ አቀናውን። በረሃኛው ጅበላ ሙተራ ብርጌድ ትናንት ማምሻውን ጥላትን አይቀጡ ቅጣት ቀጥቶ ሲያርበደብደው አምሽቷል። የአማራ ፋኖ ብሔራዊ ኃይል ቀኝጌታ ይፍታሄ ንጉሴ 6ኛ ክፍለ ጦር በረሃኛው ጅበላ ሙተራ ብርጌድ በግንቦት 14 ቀን 2017 ዓ.ም አመሻሽ ላይ የሙታን ስብስብ የሆነውን ጸረ አማራውን የብልጽግና ጦር ደንባ አቦና ቸርተከል የደረና ከተባሉ ቦታዎች ላይ በመቅጠም ማምሻውን በጥይት አረር ሲቆላቸው አምሽተዋል። በዚህ ውጊያም 14 የሚሆን የወሮበላው አብይ አህመድ ጦር የተደመሰሰ ሲሆን 20 የሚሆኑት ደግሞ ክፉኛ መቁሰላቸውን የብርጌዱ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። ታዲያ በሽንፈቱ ክፉኛ የተበሳጨው ሞራል ቢሱ ወራሪ ጦር እንደልማዱ አንድ ሞተር ሳይክልም ዘርፏል። የግለሰቦቹን ሱቅ በመገጠልም ጥሬ ብር፣ ሞባይል፣ ካርድ፣ ስልክና ሌሎች እቃዎችንም በመዝረፍ ነውረኛ ተግባሩንም ፈጽሟል ነው ያሉን የመረጃ ምንጮቻችን። በዛሬው ዕለት ማለትም ግንቦት 15 ቀን 2017 ዓ.ም ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ጭና ክፍለ ጦር ስር የነበሩ አባላት ወደ አማራ ፋኖ ብሔራዊ ኃይል ጎንደሬ በጋሻው ክፍለ ጦርን ተቀላቅለዋል። ታዲያ ሻለቃ በላይነህ ማሬ የሚመራውን ከ100 አባላትን ይዞ ከጭና ክፍለ ጦር ወደ ጎንደሬ በጋሻው ክፍለ ጦር ሲቀላቀል የጎንደሬ በጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየና ዘመቻ መሪው አርበኛ ማርዬ አግማሴን ጨምሮ ሌሎች የክፍለ ጦርና የብርጌዱ አመራሮች ደማቅ አቀባበልም አድርገውላቸዋል። ታዲያ በቀጠናው ያሉ የአማራ ፋኖ ህዝባዊ ድርጅት አባላት በተናጥልና በቡድን እየፈረሱ ወደ አማራ ፋኖ ብሔራዊ ኃይል ጎንደሬ በጋሻው ክፍለ ጦርም በየቀኑ እየገቡ ይገኛሉም ሲል የመረጃ ምንጫችን ነግሮናል። ክፍለ ጦራችንም ትግል ፈለገው ለሚመጡ የተለያዩ አደረጃጀት አባላት ምቹ የመታገያ መንገድ በማመቻቸትና መዋቅር ውስጥ በማስገባትም እያታገለ እንዲሁም የአማራ ትግል በአንድ ጣራ ስር እንዲሆን የአንድነት ስራም እየሰራ ይገኛልም ሲል ነው የመረጃ ምንጫችን ያከለለን። የአማራ ፋኖ ብሔራዊ ኃይል ጎንደሬ በጋሻው ክፍለ ጦር አዳሩን አምባ ገነኑን አመራር አምባ ጊዮርጊስና ገደብዬ ከተሞች ላይ ከፍተኛ ጥቃት ሲፈጽም አድሮባቸዋል። የአማራ ፋኖ ብሔራዊ ኃይል ጎንደሬ በጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየና ዋና ዘመቻ መሪው አርበኛ ማርዬ አግማሱ በመሩት ኦፕሬሽን የአገዛዙ ደንገጡር ወንበር ጠባቂ ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት እንደ ቆሎ ሲቆሉትና ሲያምሱትም አድረዋል ነው የተባለው። በተደረገው አውደ ውጊያ ታዲያ በርካታ ሆድ አደር የአገዛዙ ኃይሎች ተደምስሰዋል። ቁጥራቸው በውል ያልታወቀ ደግሞ ከባድ እስከ ቀላል ቁስለኛም ተደርገዋል ነው የተባልነው። በዚህም ታታዊና መግነጢሳዊ ኦፕሬሽን የተደናገጠውና ግራ የተጋባው የአገዛዙ ኃይል እውር ድንብሩን ሞርተር ከመተኮስ ውጪ ምንም ማድረግ ሳይችል ለጎንደሬ በጋሻው ክፍለ ጦር አምባ ጊዮርጊስ እስከ ገደብዬ ከተማ ያለውን ጥቁር አስፓልት ለጀግኖቻችን አስረክቦ እንደ ፈልፈል ዋሻ ውስጥ ለውስጥም ተደብቋል ነው የተባለው። በመጨረሻ አውደ ውጊያውን የመሩት የጎንደሬ በጋሻው የክፍለ ጦር አመራሮች በጣም ስትራቴጂክና ወሳኝ ቦታዎችን ከጠላት አስለቅቃላን። ይህም ለእኛ ትልቅ ወታደራዊ ፖለቲካዊ ጥቅምና ስንቅ አስገኝቶልናል። ተጋድሏችን ሁሌም እንቀጥላለንም ሲሉም ነው የተደመጡት። ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌዶች ሼህ ሁሴን ጅብሪል ብርጌድ ከወራሪው ጠላት ጋር በመፋለም ድልን አሁንም ተጎናጽፏል።
ታዲያ ግንቦት 14 ቀን 2017 ዓ.ም በመሃል ሳይንት ወረዳ በቆተት ከተማ የብአዴን ግልገሎች ስብሰባ ላይ በነበሩበት ሰዓት ተወራዋሪዎቹ የ11 ብርጌድ አባላት በአጎብዳጆችና በባንዳዎች ላይም ጉዳትም አድርሰዋል። የባንዳ ስብስብ የሆኑትን የብአዴን ሰዎች ህዝብን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ጊዜ በተከፈተባቸው ድንገተኛ ተኩስም ያሰቡትን ሳያደርሱ እግሬ አውጪኝ ብለውም ወደ መሸጉባቸው የወረዳዎች ከተማ ወይንም ደግሞ ዴንሳ ያፈረጠጡ ሲሆን በዚሁ ፈጣን ማጥቃት የሚሊሻ ጽህፈት ቤት ኃላፊውን ጨምሮ 3 ቅጥረኞችን ወደ ከርሰ መቃብርም ወርደዋል። ቁጥራቸው ያልታወቀ ሆዳደር ሚሊሻዎችም ቁስለኛ መሆናቸውንም ነው የመረጃ ምንጮቻችን ያጋሩን። በ15 2017 ዓመተ ምህረትም ደግሞ ሼህ ሁሴን ጅብሪል ብርጌድ ሙሳፋ ሻለቃ ወራሪውን ጠላት በደፈጣ ውጊያ አደባይተዋቸዋል። በመሆኑም ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሩዘር መኪና ሲንቀሳቀሱ የነበሩ የኦህዴድ ወይንም ደግሞ ብልጽግና ስልጣን ጠባቂ ወራሪ ቡድን ጨረፌ በምትባል ልዩ ቦታ ላይ ሙሳፌ ሻለቃ ባደረገችው ደፈጣ ከፍተኛ ሰብአዊ ኪሳራ ያደረሰችበት ሲሆን በደፈጣ ጥቃቱ 7 ቅጥረኛ የወራሪው ቡድን አባላት የማይነቁበት ዘላለማዊ እንቅልፍም አሸልባቸዋለች። ለግለሰቦቹ ወይም ለወንጀለኞቹ ስልጣን ሲባል ከብሔረ ሙታን ወገን ከሆኑት በተጨማሪ ከ5 በላይ የሆኑት ደግሞ ቁስለኛም ሆነዋል። ታዲያ የኦህዴድ ብልጽግና ወንጀለኛ ቡድን የአመራር ብቸኛ መድህን የሆነው ፋኖ የማይቆረጠም የብርቅ ቆሎ ሲሆንበትም ህዝብ ላይ አሉታዊ ጫና ማድረጉን አጠናክሮ ቀጥሎበታል። እኛም በተደጋጋሚ አውስተነዋል። እስር፣ እንግልት፣ ማስፈራራትና ማወክም ግንባር ቀደም ተግባሩ ሆኗል ሲል የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ገልጿል። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውና አምባሳደር ሀርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክና ከትዊተር ገጾች ላይ አንስቶ ለውጥ አድርጎበታል። ታዲያ እንደ አዲስ በወጣው የአምባሳደሩ መልእክት ላይም የድሮን ጥቃትን በተመለከተ ለፌዴራል መንግስት ያቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅም ጥሪ ተተክቷል። ታዲያ አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸውን በኤምባሲው የፌስቡክ እና ትዊተር ገጾች ላይ የተለጠፈው ዛሬ አርብ ግንቦት 15 ቀን 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማም ነበር። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክትም ለፌዴራል መንግስት እንዲሁም የፋኖ ኃይሎችንና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀርቡበትም ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችንም ያዘለ ነበር። በአንደኛ ወይንም ደግሞ በቀዳሚነት የተቀመጠው ሀሳብ በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ሲሆን የአምባሳደሩ የተጠቀሙት አገላለጽም የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክትም ነበር። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻችም እንጠይቃለንም ብለዋል። እናትና የእንጀራ አባቷ በዛሬው የፍርድ ችሎት በሞት እንዲቀጡ ተወስኗል። ወላጅ እናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፍርድ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻም በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገድለዋታል። ታዲያ በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔን ሰጥቷል። በመሆኑም ተከሳሾቹ እናቷ ሀና በየነ በሞት እንድትቀጣ ተወስኗል። እንጀራ አባቷ ብሩክ በሞት እንዲቀጣም ተወስኖባቸዋል።
የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ወቅታዊና ትኩስ መረጃዎችን እንድታገኙ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። አሻም